ሰላም እንደምን ቆያችሁ ውድ ያንከር ዜና ቤተሰቦች ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። በትግራይ ክልል ያሉ ውጥረቶች ከቀን ቀን እየተባባሱ ይገኛሉ። በወልቃይት ያሉ ውጊያዎች መድፈን የጨመሩ እንደሆነ ከቦታው መረጃዎች እየደረሰን ይገኛል። ከሌሊት አንስቶ በምስራቅ ጠለምት ደገርበይ መጨራ ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ እንደሆነ ምንጮች ተናግረዋል። ይህ መረጃ እስከተሰናዳበት ደቂቃ ድረስ በአካባቢው ፍንዳታዎችም እየተሰሙ ይገኛሉ። ማይገምሬ ቀበሌ ትላንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ ምንጮች ገልጸዋል። ይህ ተከትሎ ጦሩ በመሸሽ ጨር በሚባል ትምህርት ቤት ይዟል ብለዋል። በተጨማሪም ሽንታማ በተባለ ልዩና እጅግ ስትራቴጂካዊ መሬት በህወሓት ቁጥጥር ስር መግባቱን ከቦታው መረጃዎች ደርሰናል። የኤርትራ ጦር እዚህ ላይ ያለው ተሳትፎስ ከምን ነው? ከቦታው መረጃ ይገኛል። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ ሸቱ ደመላው በሰሞኑኛ ውጥረት ጋር በተገናኘ በአማራ መቃብር ላይ ካልሆነ አታስቡት ራሳችንን ለመከላከል ተዘጋጅተናል ሲል አሸተ ደመላው ተናግሯል። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ ሸቱ ደመላው ሰሞኑኛ ጦሩን በተመለከተ በሰጡት አስተያየት ለዳግም ወረራ ታጣቂ ኃይል ተከዜን ለመሻገር የተጠና ፖለቲካዊ ስልት የማደናገር ፕሮግራሞች በመልቀቅ ላይ ነው ሲሉ ተናግረዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትላንት ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ የአማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ለአንድ አፍታ ሚዲያ ከላኩት መረጃ ላይ ለእናንተ ልናቀርብ ወደናል። ሁሌም ዝግጁ ሆኖ መገኘት የሚገባው የትግላችን መርህ መሰረት ነው ሲሉ የቀጠሉት አቶ ሸተ ለፍቅርም ሆነ ራስን ለመከላከል አንቦዝንም፣ በህብረ ብሔራዊ አንድነት አብሮነታችን የሚሹ እህትና ወንድሞቻችን እንቀበላለን፣ የኃይል አማራጭ አስበው ለወረራ የሚዘምቱ ካሉ አንታገዘም ሲሉ አክለዋል። አቶ ሸቱ ደመላው የላኩልን መልእክት ሙሉን እንዲሁ ስንል ለናንተ እናቀርባለን። በሌላ ዜና ብዙዎችን እያሳሰበ ያለው ጉዳይ የግዳጅ ወታደራዊ አፈሳ መጀመሩ ነው። የህወሓት ታጣቂ ቡድን በትግራይ ያሉ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ መናሪያ ሬዲዮ 99.1 ምንጮቹን ጠቅሶ ዘግቧል። በአዲግራት ባድዋና በሌሎች ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ መውሰድ የታለመ መሆኑን ዘገባው ጠቅሷል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃውም ጠቁሟል። በአካባቢው ከሚገኙ የሚሊሻ ኃይሎችና በነበረው ፍልሚያ በርካታ ታጣቂዎቹ ሙትና ቁስለኛ ከመሆናቸው በላይ ወሳኝ የተባሉ የጦር መሳሪያዎች መማረካቸው ተናግሯል። ይህ እየተመናመነ ያለው የሰው ኃይል ለማክሰከስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶች የማፈስ ስራ ላይ የተሰማራው ተብሏል። መረጃዎች እንዳመለከቱትም የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ቡድኑ ፍላጎት ላይ ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች እየተሰሙ ይገኛሉ። በዚህ ጉዳይ ብዙዎች የተለያየ ሀሳብ ይሰጡ ይገኛል። በዝርዝር ለናንተ ይዘነዋል። ሌላው ዛሬ ሌሊት የተሰማው ዜና በአድዋ አካባቢ ከባድ የድሮን ጥቃቶች እንደሚመሩ ተናግሯል። ጥር 22 ከሌሊቱ 9:40 እስከ 10 ሰዓት አካባቢ እንጥጮ በተባለ ከተማ መናሪያ አጠገብ 3 ጊዜ ድሮን ሚሳኤል አፈንድታለች። እንጥጮ በአድዋና በአዲግራት መካከል ያለች አነስተኛ ከተማ እንደሆነችም ይታወቃል። የደረሰ ጉዳት ባይታወቅም ሰዎች ህይወት እንዳለፈና አንድ አይሱዙ ሙሉ መኪና ጉዳት እንደደረሰበት ተናግሯል። በአካባቢው የድሮን አሰሳ ተጠናክሮ እየቀጠለ ይገኛል። የድሮኑ ባለቤት ማን ነው? በተለያዩ ሀሳቦች እየተሰጡ ይገኛሉ። ሌላው ህወሓት ጥር 22 ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴ ብቻ ክፍት ለማድረግ ወስኗል። ሌሎች እንቅስቃሴዎችን መዝጋቱን ተነግሯል። የራያ ጨርጨር አፋር ያለው መንገድ ከጥር 22 ጀምሮ ለተሽከርካሪዎችና ለእግረኞች ተዘግቷል። ከሰዓት በኋላ ህወሓት በያለው ወረዳ የሚገኙ የአፋር ድንበር በራያ ጨርጨርና ቢሶበር ወታደሮችን አሰማርቷል። ከባድ የጦር መሳሪያዎች፣ የመኖሪያ ቤቶች፣ በቤተክርስቲያን በትምህርት ቤቶች ውስጥ መሰማራቱንም የአዩዘ ሀበሻ ምንጮች ተናግረዋል። ሁለት መድፍ፣ አንድ ዙ 23 የተጎታች ሞርታሮች ከዛሬ ከሰዓት በኋላ በወይጅራትና በቲኤፍ ሰራዊት ላይ ሲተኮሱ የነበሩት ከባድ የጦር መሳሪያዎች ላይ ዛሬ ከቀኑ 8:20 በተፈጸመ የድሮን ጥቃትም ከጥቅም ውጪ መሆናቸው ተናግረዋል። በቦታው ያለው ውጥረት ከቀን ጊዜ እየባሰ ይገኛል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። በፌዴራል መንግስቱና በትግራይ ኃይሎች መካከል ዳግም ከፍ
ያለ ውጊያዎች ሊኖሩ እንደሚችሉ ብዙዎች እያሳሰቡ ይገኛሉ። ከፍተኛ ሁኔታም አይሏል። የኢትዮጵያ አየር መንገድ በረራዎችም የተሰረዙት ባልተሳቡ ምክንያቶች እንደሆነ ደንበኞች የገለጸ ቢሆንም እስካሁን በይፋ የሰጠው ዝርዝር መረጃ የለም። ይሁን እንጂ ስማቸው እንዳይጠቀስ የፈለጉ አንድ የከፍተኛ የጸጥታ ባለስልጣን እንደገለጹት የበረራ መቋረጥ በፌዴራል መንግስቱና በክልሎች መካከል የተቀሰቀሰው አዲስ ግጭት ጋር የተያያዘ ነው ብለዋል። በምዕራብና ደቡባዊ ትግራይ አካባቢዎች የድሮን ጥቃቶችና ወታደራዊ እንቅስቃሴዎች መኖራቸው ተሰምተዋል። በረራ መቋረጡን ተከትሎ በትግራይ ነዋሪዎች ከፍተኛ መደናገጥ ተፈጥሯል። በርካቶች ባለፈው 2 ዓመት ጦርነት ወቅት የደረሰባቸው አሰቃቂ እንግልት ከመፍራት ክልሉን በየብስ መንገድ ጥለው ለመውጣት እየሞከሩ ነው። ከመቀሌ ወደ አዲስ አበባ የሚወስዱ አውቶቡሶች ቲኬቶች እስከ መጪው ማክሰኞ ድረስ ሙሉ ለሙሉ የተሸጡ ሲሆን ባንኮችና ኤቲኤም ማሽኖች አካባቢ ረጅም ሰልፎች ታይተዋል። የሰላምና ደህንነት ባለሙያዎች እንደሚጠቁሙት አሁኑ ውጥረት ከቀድሞ ከ2020 እስከ 2022 ጦርነት የተለየ መልክ ሊኖረው ይችላል። በተለይም በትግራይ አስተዳደርና በኤርትራ መካከል ሊኖረው የሚችለው ስትራቴጂካዊ ግንኙነት በቀጠናው ያለውን የኃይል ሚዛን ሊቀየረው እንደሚችልም ፕሮፌሰር ኬቲል ትራንቮሎቭ አስጠንቅቀዋል። ኢትዮጵያ በበኩሏ ኤርትራ በክልሉ ያሉ ታጣቂዎችን እየረዳች ነው የሚል ክስ ስታቀርብ፣ የትግራይ ጊዜያዊ አስተዳደር ደግሞ የፌዴራል መንግስት ሰላም ስምምነቱን ጥሷል ሲሉ ከሷል። በአዲስ አበባ የሚገኙ ዜጎችም በሁኔታው ያላቸውን ስጋት እየገለጹ ይገኛሉ። ኢትዮጵያ ሰላም ይገባታል፣ በጦርነት የሚጠቅስ ማንም የለም ሲሉ ነዋሪዎች ለሰላም ቅድሚያ እንዲሰጥ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በቅርብ ወራት በብሔራዊ ደህንነትና በቀይ ባህር ጉዳዮች ላይ በሚሰጧቸው ጠንከር ያሉ መግለጫዎች በቀጠናው ላለው አለመረጋጋት ተጨማሪ ምክንያት ሊሆኑ እንደሚችሉም ተንታኞች ገልጸዋል። የበረራው መቋረጦች በክልሉ ለሚገኙ ነዋሪዎች አፋጣኝ ሰብአዊ ቀውስ ሊያስከትል እንደሚችልና በሰሜን ኢትዮጵያ ሰላም አሁንም ከፍተኛ ስጋት ላይ እንደሆነ ምንጮች እየገለጹ ይገኛሉ። ከዚህ ጋር በተገናኘ በትግራይ የአዲስ የተመሰረተው ስምረት ፓርቲ ዋና ኃላፊ አቶ ጌታቸው ረዳ በትግራይ ያለው ወታደራዊ እብደት ይቁም፣ ወጣቶች ይትረፉ፣ ይዳኑ ሲሉ ከበድ ያለ መግለጫ አውጥቷል። የጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በትግራይ ክልል ዳግም የተቀሰቀሰ ወታደራዊ ግጭት የእብደት መንገድ ሲል በመጥራት በአስቸኳይ እንዲቆም ጥሪ አቅርበዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባወጡት መግለጫ የክልሉ ወታደራዊና ፖለቲካዊ አመራር ኋላ ቀር ሲሉ የወቀሱ ሲሆን አሁን እየተከተሉት ያለው መንገድ ከዚህ ቀደም ትግራይ ከከፈለችበት ዋጋ በላይ የክፋት ጥፋት እንደሚያስከትልም አስጠንቅቀዋል። ባለፉት 4 ቀናት የታየው ወታደራዊ እንቅስቃሴ ያለምንም ቅድመ ዝግጅት ታጣቂው ወደ ወጥመድ መክተት ነው ያሉት አቶ ጌታቸው አመራሩ ፌዴራል ፈቅዶልናል፣ ተኩስ አልጠበቅም በሚለው ሰበብ አድርጎ ይህን አካሄድ ህዝብን ለእልቂት አሳልፎ የመስጠት ውሳኔ መሆኑን እስካሁን ቁጥሩ ከፍተኛ የሆነ ወጣት መስዋዕት እየሆነ እንደሆነ ገልጸዋል። በክልሉ ከፍተኛ ወታደራዊ መኮንኖች በስም በመጥራት የሰነዘሩት ትችት የአመራር ጥበባቸውን፣ ስትራቴጂያቸውን የተመለከተ ነው። የምትከተሉት የትግራይ የጦርነት ስልት የትግራይን ህዝብ ቁጥር ይቅርና የቻይናን ግማሽ ህዝብ ብትይዙ እንኳን አያዋጣም ያለው አማካሪ የአመራሩ ከትላንት ስህተቱ ለመማር ፈቃደኛ ለመሆኑን የሰው ማዕበል በመጠቀም ድል ለማምጣት መሞከር የድንቁርና ውጤት ነው ሲል አቶ ጌታቸው ከባድ ትችታቸውን ሰንዝረዋል። አቶ ጌታቸው አክለውም አሁን ባለው አካሄድ ትግራይ ከኤርትራ በከፋ ሁኔታ ወጣት አልባ የሆነች መሆኗን፣ የቆሰሉ ተዋጊዎች ሜዳ ላይ ጥሎ የመሸሽ አሳፋሪ ድርጊት ባለፉት ቀናት መታየቱን ገልጸዋል። ይህ አካሄድ የተፈናቀሉትን እና ጉዳት የደረሰባቸውን ወደ መራባቸው ለመመለስና ህገ መንግስታዊ ግዛትን ለማረጋጋት ሳይሆን ያለችዋን ትግራይ ይዞ የመጥፋት ስጋትን እየፈጠረባቸው አመልክቶ ወጣቱ ይትረፍ ሰላም ጥሪ አቅርበዋል። ሊቀመንበሩ በመግለጫቸው በአጠቃላይ ላይ የሚከተሉት ነጥቦች በአጽንኦት ሰጥተዋል። የጀመረው ውጊያ በአስቸኳይ እንዲቆምና የግል ዝንንና ወደ ጎን በመተው የሰላም መንገድ ብቻ እንዲመረጥ፣ ማንኛውም ጥያቄ በሰላማዊ መንገድ ብቻ ምላሽ እንዲያገኝና ወጣቱ የወደፊት እድሉን ራሱ እንዲወስን እንዲፈቀድለት አሳስበዋል። አቶ ጌታቸው ይህን መግለጫ ያወጡት በትግራይ አጎራባሽ አካባቢ ወታደራዊ ግጭቶች እየጋሙ መሆኑን የሚዘገበት የአፍሪካ ህብረት ትልቅ ስጋቱን በገለጸበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። በራያ አላማጣ አካባቢ ነዋሪዎች የህወሓትን ጥቃት በመስጋት ከቀያቸው ዳግም መፈናቀላቸው ተገልጿል። የሀገር መከላከያና የፌዴራል ኃይሎች ከራያ አላማጣ መውጣታቸውን ተከትሎ በበርካታ ሺዎች የሚቆጠሩ የአካባቢ ነዋሪዎች ወደ ሰሜን ወሎና ዋግምራ አካባቢ መፈናቀላቸው ተገልጿል። አስተያየታቸውን ለሐራምቤ ሬዲዮ የሰጡ የአካባቢ ነዋሪዎች ስንቅና አልባሳት ሳይዙ ለመፈናቀል መገደዳቸውን ጠቁሟል። በተለይም አካል ጉዳተኞች፣ አዛውንቶች፣ የወለዱ እናቶች በእግራቸው ጭምር ከ15 ኪሎ ሜትር በላይ መጓዛቸውን አመልክቷል። ራያ አላማጣ ላለፉት ጥቂት ሳምንታት ከውጥረቶች ባለፈ ይህ ነው የሚባል ጦርነት አላስተናገደም ቢሉ ማስተያየቶቹ ያለው ስጋት አሁንም ሰላም ነስቶናል ብለዋል። ሮብ ሌሊት የሀገር መከላከያ የፌዴራል ኃይሎች አካባቢውን ለቆ መውጣታቸው ተከትሎ ግን በህወሓት ታጣቂዎች ጥቃት ሊደርስብን ይችላል በሚል ስጋት ያደረባቸው በርካታ ሰዎች ቤት ንብረታቸውን ለቀው መፈናቀላቸው ተገልጸዋል።
ራያ አላማጣ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ በረንዳ ላይ ወድቅ ያለው የሚሉ አንድ አስተያየት ሰጪ ሰብአዊ ቀውሱ የከፋ ነው ሲሉ በምሬት ሲናገሩ ተሰምቷል። ሆኖም የመቀሌ ከተማ አስተዳደር በወሬ ወለደ ወሬ መሰረታዊ ሸቀጦች ላይ ዋጋ ጭማሪ የሚያደርጉ ህዝብን የሚያሳስቱ ሰዎች ላይ እርምጃ ወስዳለሁ ሲል አስጠንቅቋል። ጠላቶችና አጋሮቻችን በሴራ ህዝባችንን ለማዳከም የጥፋት ቀስትን ቀጣይ አድርገው ሲጠቀሙበት ቆይቷል ብሏል። ይህ በዋናነት ሊፈታ የሚችለው ፍትህና ሰብአዊ መብቶችን የሚያረጋግጥ ስርዓት ሲኖር ነው እና ለህዝባችን ንብረትና ሀብት ውድመት ተጠያቂነትና ተገቢ ፍትህ ሲገኝ እንዲሁም ፍትሃዊ ስርዓት ሲፈጠር ነው ማለቱን በትግረኛ በሰጠው መግለጫ አዩዘ ሀበሻ ተመልክቷል። በሌላ በኩል ደግሞ እንደ ህዝብ እያጋጠሙ ያሉትን ችግሮች በስርዓት በህግና በስርዓት እንዲሁም በፓርቲ ጥንቃቄ ማሸነፍ አስፈላጊ ነው። ስለዚህ የመቀሌ ከተማ ነዋሪዎች ምክንያታዊ ያልሆነ የዋጋ ጭማሪ እንዲከላከሉና ስርዓትን ለማስጠበቅ የሚደረገውን እንቅስቃሴ ውስጥ የበኩላቸው እንዲወጡ እናሳስባለን ብሏል። ይህ አጋጣሚ በመጠቀም በህዝባቸው ላይ የዋጋ ጭማሪ የሚያደርጉ ጥቂት ስግብግብ ነጋዴዎችና ደላሎች ለህዝባቸውና ለትግራይ ጥቅም ሲሉ ራሳቸውን እንዲያስገዙ አጥብቀን እያሳሰብን የከተማ አስተዳደር ይህን በማይከተል ማንኛውም ሰውና አስተዳደራዊና ህጋዊ እርምጃ እንወስዳለን ሲሉ አስጠንቅቋል። የተወደዶች ተመልካቾቻችን በትግራይ የሚደረጉ ሁነቶችን ለእናንተ እንደተለመደው እየተከታተልን የምናደርስ ይሆናል። ለጊዜው ይብቃን ብለናል። ሰናይ ቀን ተመኘን። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን እንድታሳዩን እንጠይቃለን። መልካም